ምን ይላል አሁን ሻዕቢያ እኮ ከትግራይ ህዝብ ጋር መታረቅ አይፈልግም ውሸቱን እኮ ነው የይስሙላ እኮ ነው ኢሳያስ እኮ የትግራይ ህዝብን ሲጣላ ተአምር እኮ ነው ይላል አለ ይሄ በጦርነት አትሞስፌር ሲሆን እንደዛ ነው ታውቃላችሁ ኢሳያስ ኢትዮጵያን በመበታተን ሁሌ ህልሙ እንደዛ ነው የሚሉት እንደዛ ነው የሚሉት አሁን ከዛ በፊት በእርቁ ጊዜ በእውነት ወደቦይ አሰማቸዋለሁ ወደቦይ ለካ አብይ ለካ ወደቦይ ብሎታል ከዚህ በፊት ብዙ ጊዜ አትጠቀምባት ምን ሆነ ነው ደብራት ነው አለኝ አንድ ልጅ ልኮልኝ ነው ወደቦይ እኔ ወደቦይ ሲባል ሰምቼ አላውቅም ፕሬዝዳንቱ ወደ አፉ ነው የሚባለው ወደቦይ እሱ ወደ አፉም የሚጠራበት ቋንቋ አጠረው በቃ ኢኮኖሚ ወርድ ኢኮኖሚው በጣም አጠረው ቮካብላሪ አጠረው የሚገልጽበት ሳያሽቋልጥ ማለት ነው ከዛ ደግሞ አለፍ ሲል ኢትዮጵያን በማተራመስ እድሜ ልኩ ያረጀ ኤርትራ ማለት የኢትዮጵያ ጠላት ነች ኤርትራ ማለት የትግራይ ስትራቴጂክ ጠላት ነች ይላል ተወሱ ለአብይ ነገረው እሱ ለአብይ ነገረው ዛሬ የምናወራው ነገር ስላለኝ ነው ጠንከር ያለው ጉዳይ ይዤ ስለመጣው ነው እና ኢትዮጵያ አሰብ ስለምትወስድባት ትግራይን እንደ ባፈር ዞን ለማድረግ ፈልጋ ነው ፕሮክሲ ወር እሷ ሳትዋጋ እዚህ አካባቢ አማራና ትግራይ አካባቢ አዋግታ አብይን መጣል ስለምትፈልግ ነው እንደዚህ የሚያስብ ካለ በጣም ስማርት ነው ማለት ነው ማንኛውም የሀገር መሪ አካባቢው ቤቱ ቀዩ የጦር አውድማ ማድረግ አይፈልግም ማንኛውም የሀገር መሪ አሜሪካ እዚህ ዋሽንግተን ዲሲ ውጊያ እንድትከፍት ትፈልጋለች አትከፍትም እኮ ወይ እዚህ አካባቢ እስኪደርስና እንት ታረጋለች አትከፍትም ገና እዛው እያለ ነው ጋማ የምትለው ገና የሀገር ማለት እንደዛ የሀገር አመራር ማለት እንደዛ ነው አብይ ለመደው ምንድነው የራሱ ህዝብ ናግባልኝ ብሎ የገባው እኮ የኛ ወታደሮች ናቸው እኮ ራቆታችን ወደ ኤርትራ ሄድንና ዩኒፎርም አስለብሰው በራሳቸው ዩኒፎርም አመጡልን የኢትዮጵያ አየር መንገድ በየቀኑ እየሄደ ዩኒፎርም ማልበስ አቅቶት እውነት ከሄደ ወደ ማዶ ከሄደ የኢትዮጵያ አየር መንገድ ልብስ አልብሶ እንካልበስ ይሄ መጠን ነው ይሄ ሳይዝ ላርጅ ነው ሚዲየም ነው ለክቶ መስጠት አቅቶት እንደዚህ ብለ የራስ ህዝብ ላይ ስዘምት የነበርክ የማንም ልቅምቃሚ የታሪክ አተላዎች የታሪክ አተላ ማለት እሱ ነው አሁን እንደዚህ አሰብ እኮ ሊያረግ ያሰብ ጉዳይ ቶ እና ምን ችግር አለው አብይ አህመድ ለምንድን ነው ከኤርትራ ጋር እሱ ወደ አፎም ወደቦይ ያለበት ምክንያት ምንድን ነው 4 ኪሎ ለመቆየት ነው ቲፒኤል የሚባል ኃይለኛ ነው ጉድ ሊያረገኝ ነው ስለዚህ ውለደኝ ፍጠረኝ ማለት ነው የሚፈልገው ነገር ወጪ ከኔ ደሞዝ ካስፈለገ ከኔ ጥይት ካስፈለገ ከኔ ሎጂስቲክስ ማንኛውም ነገር ካስፈለገ ከኔ የኢትዮጵያ አየር መንገድ ወደ አሰብ ያጓጉዛ ከአሰብ አስመራ ከአዲስ አበባ አስመራ ለምን ሲባል ለፓወር ሲባል የ4 ኪሎ ፓወር ለማጥናት ሲባል አሁን ዋስ ሮንግ ነው አሁን እሱ ያደረገው አብይ ለምን ነበር ወደቦይ ወደ አፎም ወይሱ ምናምን ሲያደርግ የነበረው ይሄን ሁላ ማሳጅ ለምን ነበር ቢባል ለስልጣን ነው ጽምዶ ለምን ፈለገው አብይ አህመድ የጽምዶ የኤርትራ አሊያንስ ለምን ፈለገው ለምን አደነቀው በዛ ሰዓት ያደንቀው ነበር በጣም እናመሰግናቸዋለን እነሱ ያደረጉልን እኮ ጨለማ ነው ምንድነው ያለው ይሄ እንትን ይከዳል ጨለማ ይከዳል ምናምን እንትን ያደረገበት አንደበት በዛ ሰዓት እነሱ ግን ከጎናችን ቆሙ ይሄን እንድናስተባብል የሚፈልጉ ሰዎች ጅሎች ናቸው አናደርገውም ስለነበረ ምን ስለነበረ ነው ስልጣኑን ስላስቀመጠለት ነው ስለዚህ በተዘዋዋሪ ደግሞ እኔ ስልጣኔ ችግር ላይ ገጥሟል አደጋ ውስጥ ገብቷል ቢል በማዶ አስመራ ያለው አዳሃሉ ሆኖ እኔ አንተን በሰላም አስቀምጫለሁ ከዛ ክደኛል ክደህ ደግሞ ወደኔ እየበጣ ነው እኔም አስፈላጊው ጽምዶ አካይዳለሁ ቢል ስህተት ነው እኔ እኮ ዋን ሎጂክ አይደለም እኮ ማወራው ዝም ብሎ ተራ ዋይዝ የሆነ ሰው በተፈጥሮ ዊዝደም የታደለ ሰው የሚያስበው እኮ ማወራው እኮ ትምህርት ቤት መሄድ አይጠበቅብም ጉዳይ አለ እዚህ ላይ መረራ ያለ ጉዳይ አለ ተመልካች ወዳፎም ኢሱ እዚ ብልጽግና ዲዩ ድላይካ ሽም ኸቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቕመን ዘሎ መቕሺሽ ተረፍ መረፍ ናይ ማእድን ናበልዐ ዝሰርሕ ዘሎ
በጀግንነት ይህንን ገድል ስለሰራ በመወደው ህዝብ ፊት ዝቅ ብዬ ላመሰግን እፈልጋለሁ። በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ። ይሄ አጥሬራ ይዞ ገብቶ እኮ ነው ተማሪዎች፣ በተለይ የዩኒቨርሲቲ ተማሪዎች ፋይናል መጨረሻ ላይ መጽሐፍ ተነቦ በጣም ብዙ ፔጅ ምናምን የሆነ ሶፍት ኮፒ ምናምን አንብበው የመጨረሻ ፋይናላይዝ አድርጋቸው አንድ ፔጅ ምናምን ይዟት የሚገባ ወደ ክላስ የመጨረሻ ፋይናል ሲደርስ አጥሬራ ትባል ነበር ድሮ ተማሪዎች እያለን። አጥሬራ ይዞ ገባ። ህገ መንግስት የሌለው፣ መንግስት የሌለው፣ ፓርቲ የሌለው አጥሬራ ይዞ ገባ ፓርላማ። እችንም መሸምደድ አቅቶት ማለት ነው። አሁን ወደ ቦይ ወደ አፎም እሱ ይሄ የጠነኛ ነው ወይ ነው? ወደ አፎም እሱ አንድ አይበቃም፣ አንድ አይበቃም። የምሬድ እኮ እና ለማንኛውም ወደ አክቹዋል ጽምዶ እንሂድ። አክቹዋል ጽምዶ የተሰሩ ስህተቶች ይታረማሉ አይታረሙም? የትግራይና የኤርትራ ግንኙነት ፕሪ ሚሊኒክ ዘመን እየመጣ ነው። ወደ ፕሪ ሚሊኒክ አጼ ሚሊኒክ ዘመን እየመጣ ነው። ወደ ቅድመ አጼ ሚሊኒክ፣ ወደ ቅድመ የጣሊያን ወረራ እየሄደ ነው፣ እየመጣ ነው። ምንም ጥርጥር የለውም። የታሪክ ጸሐፊያን ምናምን አርጊው ልታደርጉ ትችላላችሁ። ምን ማለት ነው ይሄ? ምን ማለት ነው? ወደ ፕሪ ሚሊኒክ ዘመን እየመጣ ነው። እንግዲህ በማስረጃ የምናወራቸው ነገሮች ደግሞ እንዴት አድርጎ መቀጠል እንዳለበትም ሚዲያ ላይ ያለንም መሬት ላይ ያለው ፖለቲከኛውም ወታደሩም ታጋዩም ህዝቡም የሚሰራበት ነው። የማንም አለቅላቂ 4 ኪሎ ተቀምጦ የሚጫወትበት እንደ ካርታ የሚጫወትበት እሱ አቦይ ወደ አፎም እያለ መጨረሻ ላይ ህገ መንግስት የሌለው መንግስት የሌለው ፓርቲ የሌለው የሚል የሰፈር መደዴ መጫወቻ ሆነ። አካባቢ የሰፈር መደዴ መጨረሻ ላይ በጣም የኢትዮጵያ ጀነራሎች ደግሞ እንሂድ። የኢትዮጵያ ጀነራሎች፣ የኢትዮጵያ ኮሎኔሎች፣ አዛዦች ኮንፊደንሳቸው የጋራ ጠላት በጋራ የመቀጥቀጥ የሚባለው ዘመን የጽምዶ ዘመን ይሉታል እነሱ። የጽምዶ ዘመናቸው እንጆይ ያደረጉ ሰዎች ሌላ ነገር ሊገለበጥብኝ ነው እነዚህ ሰዎች እኮ መጡብኝ ብሎ ደግሞ መንፈራገጡ ምን አመጣው ነው? ከዛ ቴክኖሎጂ አለን። ዩክሬን ጦርነት ያየ እኮ እንደዚህ መለማመድ የለም እንትን ማለት መነካካት የለበትም። ጦርነቱ ከተጀመረ ውጤቱ ግልጽ ነው የሚለው አመጣው። እንዴት ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው። የጋራ ጠላትን በጋራ በመቀጥቀጥ እዚህ ጋር መሐመድ ተሰማ ነው። ኢትዮጵያ ባንዲራ ትደንሳለች። በጣም ነው የምትደንሰው። እስክስታው ትግርኛ መሐመድ ተሰማ ነው። ሙርከኛው መሐመድ ተሰማ ነው። መሐመድ ተሰማ ነው። ለማስታወስ ያክል ነው። ይደንሳል። ጀነራሉ ነው ይሄ አትሐወይና ተይ መናፍቅ ጌርካለ መናፍቅ
አብሮ ነው የዘመተው፣ አብረን ነው የተዋጋ ነው፣ አንድ ጉድጓድ ነው የተቀበርነው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ኤርትራ እንደምናውቀው ወንድማማች ህዝቦች ናቸው። ከጥንት ጀምሮ ከኢትዮጵያ ጋር በዘርም ብርጋዴር ጀነራል ኑሩ ይባላል። ኑሩ ድሮ የኢንዶክትሪኔሽን የመከላከያ ኢንዶክትሪኔሽን ነበር። አሁን የሚዲያ ሰው አርሚ ኮር አዛዥ ያደረጉት ሰራዊት እንደጨረሱ የሚታወቀው ይሄን ኮር አዛዥ አድርገው በመሐመድ ተሰማ ስር ነው ወደ ኤርትራ ይላኩት። ኑሩ ጥሩ ልጅ ነበር፣ ጠባየኛ ልጅ ነበር። ድሮ በሃይማኖትም በብዙ ነገሮች የተሳሰረ ነው። ይሄ እንዳለ ሆኖ ግን በተለይ ከቅርቡ ጊዜ ወዲህ ካጋጠመን አደጋ ኤርትራ ደግሞ ጎረቤት ብቻ ሳይሆን ወንድማማቾች ሆነው ከኛ ጋር የቁርጥ ቀን የችግር ጊዜ ደራሻችን በመሆን ሰራዊታችን በመጀመሪያው ጥቅምት 24 ሰራዊታችን ላይ ክደት በተፈጸመበት ጊዜም ቢሆን ቀድሞ በመድረስ የሰራዊታችን አጋርነታቸውን አረጋግጠዋል። ከዛ በኋላም በተለያዩ ግዳጆች አብረው ወደ ውስጥም በመግባት በጋራ በርካታ ሰራዊት እንሰራ ነው የነበር ነው። አሁን እዚህ ላይ ሰሜን ዕዝ በተነካ ጊዜ ኤርትራ መጥተው ቀድሞ ነው የደረሱልን ሲል አብይ ትግራይን የነካ ጊዜ እኔ እመጣለሁ ካለ ኢሳያስ ስህተት ነው። ሰሜን ዕዝ ተነካ ብለህ መጥተው ኤርትራ ቀድሚያ ነው የገቡልን እናመሰግናለን ይላል። ትግራይ እነካለሁ ካልክ እኔም አለው አትነካም ካለ ስህተት ነው። በብልጽግና መንደር እንዴት ነው የሚደረገው? እንዴት ነው? አሁን ወደ ኮሎኔል አክሊሉ ቆጤ እንሂድ። ይሄም ክፍለ ጦር አዛዥ ሆኖ በኤርትራ በኩል ወደ ትግራይ የገባ ነው። በአዲያቦ ነው የገባው። ይሄም በህይወት ተርፏል። አሁን ባለፈው 3 ዓመት ካልሞተ አሁንም በህይወት ተርፎ ነው የገባው። ምን ግዳጅ ከኤርትራ ጋር እንኳን እስከ መጨረሻ በኤርትራ ላይ የሚመጣ ጠላት የኢትዮጵያ ጠላት ነው። በጣም ወታደሮቹ አብሮ ይጫወታሉ፣ አብሮ ደስታሉ። አሁን እዚህ ምሽግ ለምሽግ ሴቶችም ቡና ያፈሉ፣ እርስ በራሳቸው ይሳገፉ፣ ታውቁ በጣም ነው በደስታ ነው ያሳለፍነው። ግዳጆቻችን ፈጽመን በኤርትራ ላይ ግን ጥሩ ጊዜን ጥሩ ድል ያመጣ ነው። ከኤርትራ ጋር ተግባብተን እርስ በራሳችን ተነጋግረን ጥሩ ውጤት ለዚህ ነው። በቃ እኔ ትግረኛ ብዙ ማለት ይሄ የማህበራዊ ጨፍጫፊው ነው። ይሄ ጥሩ ውጤት አምጥተናል፣ ከኤርትራ ጋር ተባብረን ጥሩ ውጤት አምጥተናል፣ ቡና እንጠጣለን፣ ሴቶች ቡና ያፈላሉ። በቃ ቫኬሽን እንደሄደ ነው የሚቆጥረው ሰውየው። ስንት የኢትዮጵያ ልጆች ስንት የኤርትራ ልጆች ሲቀጠፉ እሱ እንደ ቫኬሽን ያየዋል። በጣም ጥሩ ጊዜ ነው ያሳለፍነው፣ ቡና እንጠጣለን፣ ሴቶች ቡና ያፈላሉ። በቃ ኤርትራን የነካ የኛ ጠላት ነው ይላል እኮ። ሙከኛ ያዝንኛ ቂጣ አለ፣ መኮንን አለ፣ እኔ ያለን ሙከኛው እኔ ጥያቄ ጠየቁ። ለምንድን ነው ትግራይ ካፈረች ብራችሁ የሚጨፍሩት? ለካ እነሱ ትግራይ ታሸንፋለች ነው በትግረኛ። እኔ ሳቁብኝ ሁሉ እነ መኮንንም እነ ቂጣም እዛሉ ትግረኛ ታው ይስቃሉ። ምን ሆናችሁ? ምን ብል እስኪ ድገመው አሉኝ። ትግራይ ለምን ታፍሬ ትላላችሁ? ትጨፈር ታፍሬ ሳይሆን እናሸንፋለን ነው የሚለው ስል ኤርትራ መልካም ጎረቤታችን ናት። በችግራችን ጊዜ ከማንም ቀድማ ደርሳልናለች። ወዳጅነቷን መስዋዕትነትም ጭምር ከፍላ በተግባር አስመስክራለች። ይህም በኢትዮጵያውያን ልብ ውስጥ ታትሞ ለዘላለም ሲታወስ ይኖራል። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። እንግዲህ ተመልካቾች ቀጥለን ከ25 ደቂቃ በኋላ ምናምን ፕሮፌሰር ሕዝቅኤል አለ ሪጂናል የሆኑ በጣም ጠንከር ያሉ ጉዳዮች አሉ። ከፕሮፌሰር ሕዝቅኤል ጋር የምናወራው የሳዑዲ፣ የኤምሬት፣ የሱዳን፣ የኢትዮጵያ፣ የሶማሊላንድ፣ የቱርክ፣ የእስራኤል ጉዳይ ይሄ ቀጠናው አካባቢ ያለው ብዙ ሰው ሊገባው ያልቻለ ትንታኔ ፕሮፌሰሩ የሱ ፊልድ ስለሆነ ፕሮፌሰር ሕዝቅኤል እና እዚህ ሚዲያ ላይ በቀጣይ ይመጣል።
ከዛ በፊት ትንሽ የምናወራቸው ጉዳዮች ይኖሩናል። የጽምዶ ጉዳይ ይህን አይታችኋልና ይሄ ጽምዶ እነሱ ያው ድል በድል ሆነናል ነው። የሰርቫይቫል ጉዳይ ገጥሞናል። ስትራቴጂክ ጥቅማችን ለማስጠበቅ ነው ዋናው። ይሄ ኤርትራም የገባው ስትራቴጂክ ጥቅሙ ለማስጠበቅ ነው። ኢትዮጵያም ነው የገባው ናግባልኝ ናግባ የሀገሬን ዝም ለቀጥቅጠው ህዝቤን ቀጥቅጥልኝ ያለው ስትራቴጂክ ጥቅም ያለኝ 4 ኪሎ ብሎ ነው። አሁን ይሄን ደግሞ ሚሊተሪ አናሊስት ነን የሚሉት እዚህ ጋር 4 ኮከብ ምናምን የደረደሩት ጥርስ አልባዎች በሙሉ መጥቶ ጽምዶ ምንድን ነው ወደ ኤርትራ ጉዳይ ከመሄድ ወደ እኔ ሄድኩበት ድሮ ከመሄድ በፊት ጽምዶ ምንድን ነው ብሎ 38 ጅማት ሲወጣጠር ተመልከቱ። እዚህ ላይ አይልርኩም ምግባር ትክክል ይኮነን ይልት አለስም ኦኬ ትርድ ኮይል ማት ታይ ጽምዶ ወንድ ጽምዶ ታንግብሪ ጽምዶ ወንድ ጽምዶ ኦኬ I am not blaming እዚህ በሰንክዚያም የኮንክ ታናትና ብቻ ግን በታስምነት መሰረት እንፈጽም ዲዲአር በቃ ሁሉም ዲዲአር ፈጽም ዲዲአር ይፈጽም ጽምዶ ታይዝ ሆኒ ጽምዶ ወድ ጽምዶ አለ ያው ጥቅሙ ጉዳይ የእንጀራ ጉዳይ ነው።